አምላኬ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር ይላል። በዚህች ታረቀ። ደግሞ አለው አምላኬ ሆይ እኔን ኃጢአተኛውን ማረኝ። መታመማችሁን ምክንያት አድርጋችሁ ጸሎቴ ደካማና የረከሰች ናት ብላችሁ ላለመነጋገር ከእግዚአብሔር እንዳትርቁ ጸልዩ። በአንድ ጊዜ ለምን አልተሰማሁም አትበሉ። ይሄ ትዕቢት ነው ወገኖቼ። እግዚአብሔር እኔ በሚፈቅደው ቀን ለምን አልመለሰልኝም አትበሉ። ይሄ ኩራት ነው ወገኖቼ። መልስ እስክታገኙ ድረስ አልለቅህም ማለት ነው። ተኮለታትፈን እንኳን እኔ እኮ ጸሎት አላውቅም፣ እኔ እኮ አሳክቼ መጸለይ አልችልም፣ ግድ የለም። እግዚአብሔር መኮላተፋችን እንኳን ሳይቀር ነው የሚወደው። ኦርቶዶክሳውያን ሁሉ ጊዜ ጠይቁት፣ ሁሉ ጊዜ አናግሩት፣ ሁሉ ጊዜ ደጅ ጥኑት። እግዚአብሔር እንደዚህ ዳኛ ጨካኝ አይደለም፣ ይፈርድላችኋል። የረከሰች ቢመስላችሁም ጸልዩ ወገኖቼ። እደግመዋለሁ፣ ኃጢአት እየሰራን ቢሆን እንኳን ላለመጸለይ ማፈር የለብንም ኦርቶዶክሳውያን። እግዚአብሔርን ለማናገር መደበቅ የለብንም ኦርቶዶክሳውያን። ታመንም ቢሆን በመከራው በምንም ሁኔታ ውስጥ እንሆን፣ እንደውም አንድ ሊቅ ምን ይላል? መታመምህን ላለመጸለይ ምክንያት አታድርግ፣ ይልቁንም ይላል ለህመምህ መድኃኒት የሚሆንህ ጸሎትህ ነው ይላል። አልጋ ላይም ወድቀህ ብትሆን ጸልየው። አልጋ ላይ ወድቀው እየጸለዩ የኤርሚያስን ሰቆቃው ኤርሚያስን እየደገመ እያነበበ አንድ እንባ በሚያነብበት መጽሐፍ ላይ አረፈ ይላል። አንድ ታሪክ ሳነብ አልገባውም ምን እንደሆነ። ለካ እጅግ ጽኑ እንባን የሚያለቅሰው የነብዩ የኤርሚያስ እንባ ነበር የሚጸልይበት መጽሐፍ ላይ ያረፈው። ነብዩ ኤርሚያስ አብሮት መጥቶ ለካ ያለቅስ ነበር በታመመው አልጋ ላይ ወድቆ። በታመማችሁበት አልጋ ላይ የሚመጡ ቅዱሳን አሉላችሁ። መታመማችሁን ምክንያት አድርጋችሁ ጸሎቴ ደካማና የረከሰች ናት ብላችሁ ላለመነጋገር ከእግዚአብሔር እንዳትርቁ ጸልዩ። ምንም እንኳን ከምትፈልጉት የህይወት ደረጃ ንጹህ ህይወት ደረጃ ንጹህ ጸሎት ደረጃ ባትደርሱም ጸሎትን ግን አታቆሙ። ስታቆሙ ትሞታላችሁ። ስታበቁ ይበቃል። ለዚህ ነው ሁል ጊዜ እንድንጸልይ ጌታችን በወንጌል በምሳሌ ታስታውሳላችሁ። አችን ሴት ዘውትር መጸለይ ስለሚገባ አንድ ምሳሌ ነገራቸው ይላል። ባሏ የሞተባት አንዲት መበለት የሆነች ሴት ፍረድልኝ እያለች ዳኛውን ተዘበዝበው ነበር ይላል የሉቃስ ወንጌል ምዕራፍ 18 ቁጥር 1። በሞቴ ስሙኝ። ፍርድ ትፈልጋለች። ዳኛው አልፈርድ አላት ወገኖቼ። ከዚያስ ዘውትር እየሄደች መዘብዘብ መጨቅጨቅ ጀመረች። ከዕለታት አንድ ቀን ግን ዳኛው ምን አለ? እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ዝብዘባዋ ብዬ እፈርድላታለሁ አለ ይላል። በጨካኝ ልብ የመሰለው እግዚአብሔር የኔና የናንተን የጨካኔ ልብ ለመግለጽ እንጂ እሱ ደግና ሩሩህ አምላክ ነው። ግን ምን እንደሆነ ታውቃላችሁ? ፈረደላት። ምንም የሌላት ብትሆን እንኳን አብዝታ እግዚአብሔርን በጸሎት በመጠየቋ እንደሚፈረድልን ሲያሳየን ተመልከቱ። ምንም የላት፣ የምትሰጠው ገንዘብ የላት፣ ደሃ ናት። የምትማርክበት ውበት የላት፣ አርጅታለች። የምታስፈራራባት ባል የለ፣ ሞቶባት። ግንስ ፈረደላት። ሁል ጊዜ ጠይቁት፣ ሁል ጊዜ አናግሩት፣ ሁል ጊዜ ደጅ ጥኑት። እግዚአብሔር እንደዚህ ዳኛ ጨካኝ አይደለም። ይፈርድላችኋል፣ ይደርስላችኋል። እንባ ከፈሰሳችሁ እንባችሁን ያብስላችኋል። ጉልበት ከካዳችሁ ያቆማችኋል። ከተሰበራችሁ ይጠግናችኋል። ከተሰነጠቃችሁ ይለስናችኋል። ካጣችሁ ይሞላላችኋል።
ከጎደላችሁ ይሰፍርላችኋል፣ እየነቀነቀ እየጠቀጠቀ በእቅፋችሁ ያስታቅፋችኋል። ሰላም ካጣችሁ ሰላማችሁን ይመልስላችኋል። ግን ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር በፈቃድ በኢየሱስ ክርስቶስ ነውና ይላል ቅዱስ ጳውሎስ። ጸልዩ ኦርቶዶክሳውያን። ከጸሎት በቀር ምን መዳኛ ያለው ኦርቶዶክሳውያን? ለዚህ ነው በአንድ ጊዜ ለምን አልተሰማሁም አትበሉ። ይሄ ትዕቢት ነው ወገኖቼ። እግዚአብሔር እኔ በሚፈቅደው ቀን ለምን አልመለሰልኝም አትበሉ። ይሄ ኩራት ነው ወገኖቼ። መልስ እስክታገኙ ድረስ አልለቅህም ማለት ነው። እውነተኛ ያንን ቅዱስ ያዕቆብን ሕይወት አላያችሁ? እስክትባርከኝ አልለቅህም፣ እስክትመልስልኝ አልለቅህም፣ እስክትደርስልኝ አልለቅህም፣ ከዚህ ማጥ እስክታወጣኝ ድረስ አልለቅህም፣ አለሁልህ እስክትለኝና እስክታቆመኝ ድረስ አልለቅህም። ካልባረከኝ አልለቅህም ማለት እኮ ነው። አትልቀቁት፣ አትተዉት፣ ዘውትር አናግሩት። ዘወትር መጸለይ፣ ዘውትር 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 መጸለይ። ለዚህ ነው በጸሎት ትጉ የሚለው የመጽሐፍ አንቀጽ የሚናገረው። ግን ኦርቶዶክሳውያን አደራችሁን ስትጸልዩ እነዚህን ነጥቦች ተመልከቱ። ቅድም ቢያንስ ከቻላችሁ በርቱ፣ ጨምሩ፣ ከፈለጋችሁ በጸሎትም አንጉ። ግን እንዳትረሱ ቢያንስ ጥቂት እግዚአብሔርን ማነጋገር እንዳትረሱ። አባቶቻችን ጸሎተ ኢየሱስ የሚባላላቸው አጭር ጸሎት እንኳን ያደርጋሉ ይባላል። በተለይ የበረቱት መነኮሳት በመንገድም እየሄዱ ስራም እየሰሩ በምንም ሕይወት ውስጥ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ የምትል ጸሎተ ኢየሱስ የሚባላለቻቸው ሁሉ ጊዜ በመንገድም በስራም ስሙን ጋሻ፣ ለመንገዳችሁ ብርሃን፣ ለጉዟችሁ ምርኩዝ፣ ለጋሬጣችሁ መሻገሪያ፣ ለመንገዳገዳችሁ ድጋፍ ድረሱልኝ። ይሄ ያቅታል። ይሄን ሁሉ ተውት ይላሉ ፓትርያርክ ሲኖዳ። ደግሞ እሺ አትናገሩ፣ በከንፈር ማንቀሳቀስ እንኳን አታውሩት እግዚአብሔርን ይሉና በልባችሁ እንኳን እግዚአብሔርን አናግሩት፣ በልባችሁ እንኳን አስቡት። ይሄ እርግጥ የማዕከላውያን ከፍ ያለ ጸሎት ነው። ግፋ ሞተ ወልደ እግዚአብሔርን፣ ግፋ ሰማዕታትን፣ ተስፋ መንግስተ ሰማያትን እያሰቡ ጸሎተ ልቡና ይባላል። በጸሎት ከእግዚአብሔር ጋር የሚመሰጡበት፣ በእንባ የሚኖሩበት ይሄ ከፍ ያለ ጸሎት ነው። ግን ቢያንስ ልባችሁ እግዚአብሔርን እንዲያስቡ ፍቀዱለት። በዓለም እንዲታሰርና እንዲያዝ አታዋቱት፣ አታንከራቱት። ግን እንዲህ አድርጉ። አባቶቻችን የሚመክሩን ምክር አለ ወገኖቼ። በመጽሐፍ ቅዱስ ላይ በጸሎት ከእግዚአብሔር ጋር የታረቁ ጸሎታቸው ይላሉ ቀላል ጸሎት ነው። ደግሞ አለው ቀላል ጸሎት ነው የሚያደርጉት። ምን ማለት መሰላችሁ? በጣም ቀላል ጸሎት ነው ማለት ምን ማለት መሰላችሁ? እዩ፣ በእግዚአብሔር ፊት ሲነጋገሩ በቃላት ማጠንከር፣ በንግግር ማሳመር በጣም ሲጠበቡ አታዩዋቸውም ወገኖቼ። ቃላቶቻችሁን ለማሳመር ንግግራችሁን ለማጣፈጥ እያላችሁ መራቀቅን አስወግዳችሁ ከእግዚአብሔር ጋር በጸሎት እንደታረቁት ሰዎች ጸሎታችሁ ቀላል ይሁን። ምንድነው ቀላል ካላችሁኝ አባቶቻችን ምሳሌ ይሰጣሉ። ታስታውሳላችሁ? እንዲህ ይላሉ፣ ያንን ቀራጭ ሰው አስቡት ይላሉ። በዚህ በሉቃስ ወንጌል ምዕራፍ 18 ቁጥር 10 ላይ ያለው ሰው ምን እንዳለ ታውቃላችሁ? ቀራጩ ግን በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን እንዲህ አለ፣ አምላኬ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር ይላል። በዚህች ታረቀ። ደግሞ አለው፣ አምላኬ ሆይ እኔን ኃጢአተኛውን ማረኝ። በቃላት ሲራቀቅ ደግሞም ሲያንቆለጳጵስ አይደለም የሚያየው፣ ውስጡን ነው ያየው። ያ አባት እንደተናገረው ጌታዬ ሆይ ያንተን አምላክነት ግለጽልኝ፣ የኔን ደካማነት ደግሞ አሳውቀኝ እንዳለው ደካማነቱን የሚያውቅ ሰው ሁሉ ጊዜ በኃጢአቱ ራሱን እየወቀሰ ደረቱን እየደቃ ማረኝ ይላል። በዚህች ቀላል ቃል ታረቀው። ደግሞስ ያ የጠፋው ልጅ ደግሞ ላስታውሳችሁ፣ አባቴ ሆይ በሰማይና በምድር በፊት በደልኩ፣ ወደፊት ልጅ ልባል አይገባኝም። አበቃ፣ ታረቀ።
ቀላል ይሁን ጸሎታችሁ፣ የልባችሁን የሚገልጥላችሁ ይሁን እንጂ በጣም ስትራቀቁ፣ በጣም ስታንቆለጳጰሱ፣ በጣም በቃል ስታደራጁ አደራችሁን መከራቱ። እሱ ቀስ እያለ ይመጣል። በዋናነት ግን ቀላል ይሁን። ፊያታዊ ዘየማንንም ደግሞ ላስታውሳችሁ፣ በመንግስት በመጣ ጊዜ ምን በለኝ በቃ ቀላል ይሁን። የተወደዳችሁ ኦርቶዶክሳውያን ታውቃላችሁ፣ የእናንተን አላውቅም፣ የአባትን ልብ በጣም የሚያሸፍተው የልጆች ንግግር እኮ የኮልታፋነት እኮ ንግግር ነው። ታዩ የለ ሕፃናት ልጆቻችሁ ሲኮላተፉ እቅፍ አርጋችሁ አይደል እንደምትሰማቸው? አይናቸውን በሉ አፍንጫቸውን በሉ አገላብጣችሁ አይደል እቅፍ የምታረጓቸው? ምን ማለት ነው? የልጆቻችሁን መኮላተፍ እንኳን ስትወዱት፣ እግዚአብሔር እኮ የኛን የልጆቹን ተኮለታትፈን እንኳን እኔ እኮ ጸሎት አላውቅም፣ እኔ እኮ አሳክቼ መጸለይ አልችልም፣ ግድ የለም እግዚአብሔር መኮላተፋችንን እንኳን ሳይቀር ነው የሚወደው። ኦርቶዶክሳውያን በአባታችን ፊት እየተኮላተፍን ስንናገር እግዚአብሔር እኮ ደስ ይለዋል። ለምንጠቀማቸው ቃላት ጠንካራነት ከመጠን በላይ ሳንራቀቅ መኮላተፋችንን እንኳን የሚወድ እግዚአብሔር እንዳለ እንመንና እየተኮላተፍንም ቢሆን እንጸልይ። አንዳንድ ሰው እኔ አልችልም፣ ግድ የለም እግዚአብሔር የሚወደው ይሄንን ነው። እንደውም እንዴት እንደሚያቅፈው የተወደዳችሁ ኦርቶዶክሳውያን ደግሞ ሌላ አንድ ሐሳብ እናንሳና ወደ ርዕሰ ጉዳይ ጥቂት ነጥቦችን ሰጥቻችሁ አበቃለሁ። ኦርቶዶክሳውያን ይውላችሁ በእግዚአብሔር ንጉሳችን ነው፣ እኛ ባለሟሎቹ ነን። ሁሉ ጊዜ በጸሎት በእግዚአብሔር ፊት ስንቆም በንጉሱ በእግዚአብሔር ፊት እንደቆምን እናውቃለን። በንጉሱ በእግዚአብሔር ፊት አሁን እንኳን እኔ እንደምናገር እናንተ እንደምትሰሙ ታውቃላችሁ። በንጉስ ፊት እኮ ነው የቆምነው ወገኖቼ። እንደውም አባቶቻችን ምን ይላል? ማር ይስሐቅ ምን ይላል? ለጸሎት ስትቆም ይላል በእሳት ነበልባል ፊት እንደምትቆም ሁን ይላል። በእሳት ነበልባሎች ፊት እንናገራለን፣ በእሳት ነበልባሎች ፊት እንቆማለን፣ በእሳት ነበልባሎች ፊት እናገለግላለን። በእሳት ነበልባል ፊት የሚቆም ምንኛ ንቁና ቀልጣፋ እንደሚሆን አስቡት። እንዴት ታንቀላፋላችሁ? እንዴት ትዘናጋላችሁ? እንዴት ቸል ትላላችሁ? እንዴትስ በእሳት ፊት እየቆማችሁ እንዴትስ ታፊዛላችሁ? አያችሁ፣ በእሳት ነበልባሎች ፊት በንጉስ ፊት የሚቆም የሚርድና የሚንቀጠቀጥ አይደለም፣ የሚያደገድግም አይደለም። አደግድጋችሁ፣ አዎ እጆቻችሁን ወደ ሰማይ ዘርግታችሁ ነው እኮ የሚለው። በማለዳ በፊት እቆማለሁ እንዳለ እየቆማችሁ ከቻላችሁ በእውነትና በመንፈስ ይሰግዱለታል እንደሚለው እየሰገዳችሁ፣ ካልቻላችሁ እየቆማችሁ፣ ከዚያስ እጆቻችሁን እየዘረጋችሁ በፊትህ እጆቼ በሌሊት እጆቻቸውን አንሱ እንዳለ ቅዱስ ጳውሎስም ወንዶች እጆቻቸውን እያነሱ ያለ ቁጣ እንዲጸልዩ እፈቅዳለሁ እንዳለ እጆቻችሁን እያነሳችሁ፣ ደግሞስ አይናችሁን ቀና አድርጋችሁ ማን አስተምሯችሁ ነው የምትጨፍኑት? የተወደደ መድኃኒታችን ኢየሱስ ክርስቶስ አይኖቹን ቀና አድርጎ አልዓዛር እንዳስነሳ አላያችሁ? አይኖቹን ቀና አድርጎ ህብስቱን እንደባረከ አላያችሁ? ይሄ እኮ ትምህርት ነው። አይኖቻችሁን ቀና አድርጋችሁ ወደ ሰማያት። አዎ ምንድነው የሚለው የእግዚአብሔር ቃል አታስታውሱ? በሰማይ የምትኖር ሆይ አይኖችን ወደ አንተ አነሳለሁ አይልም? አይኖቻችሁን አንስታችሁ ሳትደገፉ መቋሚያም ሳትይዙ አንድ ላይ ደገፍ ሳትይዙ እንቅልፍም ሳታንቀላፉ በእሳት ነበልባሎች ፊት እንደምትቆሙ ሆናችሁ ጸልዩ። በንጉስ ፊት እንደሆናችሁ አስባችሁ አደግድጉ ወገኖቼ፣ አደግድጉ። ሌላውን ሁሉ ትተን ምን እናድርግ? ቅድም ብያችኋለሁ በመግቢያዬ፣ ቀመርና ፎርሙላ የለውም። ቅድም እንዳልኳችሁ በአንዲት ቃል ታርቀዋል። ዝም ብለው በፊቱ ቀሚሱን ነክተው ተርፈዋል። ቀመርና ፎርሙላ የለውም ያልኳችሁ ለዚህ ነው። ቢያንስ ግን ጥቂት ሐሳቦችን ሰጥቻችሁ አበቃለሁ። እግዚአብሔር ከሁላችን ጋር ይሁን።